ተማምና ነው ፎቶ የሱን ፎቶ የያዙትን ካወቃቸው ሃይሚን የሚናገሩት ቃል እንደው እንኳን እሱን አይደለም እኛን ያመን የለ እንዴ? እኛን ያንገፈግበን የለ እንዴ? እንደውም እዚህ መተን መናገር የለብንም። ለዛ ነገር ክብር መስጠት ነው። እረፉ ብዬ ምለው አንዷ እኔ ነኝ። ስለዚህ የእሱን ፎቶ ተሸከሙ ማለት ካፋቸው የሚወጣው ቃል ደግሞ በትክክል እንዲያስተላልፉም ትክክለኛ ኦዲየንስም እንዲሆኑ መናገር ነበረበት። ይሄንም አልተናገረም። ይሄ ደግሞ ምንድነው? አሁንም ሃይሚ ያለችውን ደግመዋለሁ። የበታችነት ስሜት የሚባለው ነገር እኔ እንዳለበት ነው የሚሰማኝ። ይሄ እኔ አስተሳሰብ ነው። ይቅርታ እናንተ ይቅርታ አድርጉልኝ። ምክንያቱም አሁን እሷ ዩዘር ግብግብ ብላ የተናገረችው ትክክል ናት እንዴ። እናቶቻችንን አትንኩ ነው ማለት ያለበት። ሙሽዬ ጠላ ሰርታም ብላ አሳድገዋለች። ጠላ መስራት ማለት የባለሙያ ስራ ነው። አዎ ትክክል ነው። ከዚህ በፊትም ተናግሯል። ከዚያም አልፎ ቸርች ውስጥ እንዳደገት ሲነግረን የነበረው አላዛር እንትን ላይ ከሲጀመር ጀምሮ እስከ መጨረሻ ድረስ ብዙ አመት ቸርች እንዳስተማረው እንዳሳደገው ሲነግረን ነው እንትን ያለው። በእናቱ መመካቱ ጥሩ ነው፣ ደስ ይላል። እኔ በእናት መኩራት እኔ ልጆች በእኔ ስለሚኮሩ በአባታቸው ስለሚኮሩ ስለምደሰት ይሄንን አደንቅለታለሁ። ከዛ በዘለለ ግን የሌላውም እናት አምጦ ነው የወለደው። ወይ ባይናገር እንደሷ የሰደባችሁኝም ያመሰገናችሁኝም ብላ አመስግኖ መውረድ፣ አለበለዚያ ደግሞ የተናደደባትን ነገር መዘዝ አድርጎ አልተናደድኩም ብሎ ሲናገር እንደተናደደ የሚያስታውቀው ለይቶ ሲናገር ነው። መናደድ የለበትም። ምክንያቱም የሸጠው አጀንዳ የሚያስጠላው ከሆነ እንጠላለን። አዎ አጀንዳው ትክክል አይደለም ብለን እንራገማለን። ከዚያ ውጭ እንሳደባለን ወይም ደግሞ የሆነ አስተያየት እንሰጣለን። ያ የሚሆንበት ምክንያት ምንድን ነው? የአጀንዳው ክፋቱ ነው እንጂ እኔ ብሩክ ልጄ ነው፣ ሃይሚ ልጄ ነች። ይሄንን ምንም እንትን አይደለም። ግን ቢቻል እንዳይበላሹ፣ ሌላው ስራቸውም ከዚህ በኋላ የሚሰሩትም እንዳይበላሽ፣ እይታ እንዳያጡ፣ የተሻለ ደረጃ እንዲደርሱ፣ አብሮነታቸው እንዲጠናከር የየራሳችንን አስተያየት ስንሰጥ ቆይተናል። ይሄው 4ኛ ወራችንን ይዘናል። ከመስከረም ጀምሮ የሚያመጡት የተመታ አይዲያ ነው። ይሄ ደግሞ ራሱን ችሎ ሁላችንም ቁጭ ብለን እንትኑን ስለማናይ ነው እንጂ ብናይ የሆነ ጩኸቴን ቀሙኝ አይነት ነገር ነው እሱ እያራመደ ያለው። ይሄ ትክክል አይደለም። ራስ በድሎ ራስ ማልቀስ ትክክል አይደለም። የሚሰጡት አይዲያ የሚያመጡት አይዲያ ሊያስጠላቸው፣ ሊያሰድባቸው፣ ሊያስወግዛቸው እንደሚችል ማወቅ አለባቸው። አዎ ስራዬ ነው፣ እኔ ወደ ከፍታዬ ነው የምሄደው፣ እኔ እንደዚህ ነው ወይ አለባብሰው ቢያርሱ ባለም ይመለሱ ይላል ያገሬ ሰው። ማለባበስ አያስፈልግም። ይሄ ኦዲየንስ ተከፍቷል። ባመጡት አይዲያ አይቶባቸው አያውቅም። ይሄን አይዲያ ሰምቶባቸው አያውቅም። መልካም ነገር ነው የሚያስተምሩት። እኔ ልጆቼ 2 ወጣት ልጆቼ እነሱን እንዲያዩ በስራ እንዲያምኑ ጎበዝ እንዲሆኑ እመክራቸው ነበረ። የእነሱን ቪዲዮ ሁሉ እንዲያዩ ማለት ነው። አሁን ላይ ግን እኔ እናቴ አንቺ አሁንም እያየሽ ነው እንዴ ነው የሚለኝ ልጄ፣ ወንዱ ልጄ። አሁንም ታያለሽ። ኧረ እናቴ ምን ነው ለምንድን ነው ጭንቅላትሽን እንትን የምትይው ነው የሚለኝ ራሱ ማለት ወንዱ ልጄ። እና ለእነሱ ብለን ነው የምንናገረው። አሁንም ደግሜ እናገራለሁ። እናት ናት። የሁሉም እናት መከበር አለባት። መልእክት ሲያስተላልፍ አብሮ እንደሰራ አብሮ እንደኖረ አብሮ እንደተጠቀመ ሰው እንጂ ራሱን ብቻ የራሱን ነጥሎ ማስተላለፍ የለበትም። ሁለተኛ ወንድሙም ቢሆን ማለት ነው ከእሷ ጋር አብሮ ሰርቷል። ዩቱብ ላይ ብዙ አስተዋጽኦ አድርጋለች። ብዙ ነገር አለ። ሃይሚ ማናት ማለት አንደኛ ኦዲየንስን አለማክበር ነው። ምናልባት የተሰጠው ካራክተር እንዳላችሁት ሊሆን ይችላል። ስራ ካልሆነ ግን ይሄ ነገር ምናልባትም የሆነ የኔ አስተሳሰብ ነው የሆነ የተደረሰባቸው ነገር አለ ማለት ነው። የኔ አስተሳሰብ ነው። እንግዲህ ሁላችሁም አይገዛም። እኔ የገዛሁት እኔ ያየሁት እኔ ያስተዋልኩት ነገር ስላለ በሂደት ምክንያቱም እያደር የሚያመጡት ነገር የሚናገሩት እንዴ እሱ በጥፊ ስትመታ በጥፊ መመታት የለባትም ነበር ብሎ አስተያየት መስጠት ሲገባ ሁለቱም ጸጥ ብለው አይደለ እንዴ? ኤፍሬም ትክክል ሰራ እያልኩ አይደለም። አሁንም ኤፍሬምን ጉለት አለበት። ልጅቷን ሲወስድ ለዘብ ባለ አማርኛ በቃ እህቴ የተጎዳሽ ነው እንደዚህ አይነት ነገር መጥቷል እና ነይ እንሂድ፣ በቃ ይበቃሻል፣ እስቲ ቆይ እረፊ ምናምን ማለት ትቶ ይሄ ጋጦጥ ይሄ ምናምን ማለት የለበትም። ይሄን አልደግፍም። መውሰዱ ግን ትክክል ነው። ምክንያቱም ከቤት መምጣት አልፈው በጥፊ መቷት እኮ ቆሞ እሱ እንዴ ሃይሚን በጥፊ ስትመታት እኮ እሷን በጥፊ ቢላት ሴት ደበደበ የሚለው አንዳች ነገር የለም።
ምን ነው ትናንትና በገዛ ቤቷ አይደል እንደ ሀብ ሚስቱን በጥፊ የመታት? ሴት ልጅ ትመታ ተብሏል እንዴ? አልተባለም። ማንም ያለ የለም። እንዳውም ሀይሚን በጥፊ የመታሽ ጊዜ በጥፊ ቢመልስላት ኖሮ ሁላችንም የምንስማማበት ነበረ። ስለዚህ ይሄ ራሱን ችሎ ሀብም ትናንትና የዚች ልጅ ያላት ለነሱ ክብር ከቤተሰቦቿ በላይ ለአመት ባል እንኳን የምናያት እነሱ ቤት አይደል እንዴ? መችኛ አሁን ከቤት ከወጣቸው ወደዚህ እኮ ቤት እነሱ ቤት አክብራ እንኳን ከእናትና ከአባቷ ጋር እንኳን አሳይታን አታውቅም። እነሱ ጋር ነው እንደው አገር ልብስ ለብሳ ሄዳ ቡናያ ይሄን ያህል መዋሃድ። ይቺ ልጅ የተዋሃደች እህታቸው ነች እንዴ? ስምረት እንደዚህ አይነት ነገር ቢደርስባት እሱ ዛሬ ላይ ለወንድ ወንድሙ ለዛውም ለጥፋተኛው ወንድሙ እንደ የተከራከረ ስምረት እንዲህ ቢደርስባት ደግሞ ያንንም ሰውየውንም እንዳውም አንቆ ይደፋዋል። በዚህ አይነት እኔ አሁን ካየሁት አንጻር አላውቃትም ምትባል ሴት አይደለችም በዚህ ደረጃ። አዎ ሰርቶላታል፣ ቤት ለፍቶላታል፣ ማዲያት አውጥቼ ምናምን። ሰው ደግሞ ማለት ነው 99% ጥሩ አድርጎለት አንድ ነገር ሲያበላሽ እንደዚህ ቆፍሮ ገደል ቆፍሮ ቁልቁል መክተት የኛ የሀበሾች ስራችን፣ ይሄ ስራችን ይታወቃል። ግን ሚዲያ ላይ አገር የሚያየው ነገር ግን ማስተዋል ያስፈልጋል። እና እናስተውል። አይዲያ ጥሩ የተሻለ አይዲያ ይልቀቁልን። አይዲያው የተሻለ ከሆነ ጥሩ አስተያየት እንሰጣለን። ግን አገር የሚያበላሽ ትውልድ የሚያጠፋ ቤተሰብን የማይገነባ ከሆነ ግን አሁንም አይገነባም ብለን እንላለን። አሁንም ይታረም። ሁሌም ቢሆን 2 ዓመት ለዚህ እድገት፣ ለዚህ መሰረት፣ ለዚህ ሁሉ ነገር አብረው ሁለቱም ተጠቃቅመዋል፣ ተደጋግፈዋል። አውቃለሁ። እሷም በሱ ብዙ ሄዳለች፣ እሱም በሱ ብዙ ሄዷል። ሌሎችንም ይዘው ተነስተዋል። አዎ ጥሩ ነው፣ ደስ ይላል በጣም የእውነት እድገታቸውን የማደንቀው ነው። ነገር ግን ደግሞ አንዱ ሲጎዳ እሷ ለምንድን ነው እንዳትሳደቡ ብላ የምትጀምረው? ለምንድን ነው? እሱስ ታዲያ ትናንት እናቱን ብቻ እኔ እናቱን ወዳታለሁ፣ አከብራታለሁ። እንደኔ የለፋች ሴት ስለሆነች ልፋቷ እንትኗ ይታወቀኛል፣ ይሰማኛል፣ ስር ድረስ ይሰማኛል። ነገር ግን የዚያች የሀይሚም እናት እንደዛው ናት። ይሄንን አብሮ አስተላልፎ መውረድ ነበረበት። ሌላ የእሱን ፎቶ የተሸከሙ አሁንም ሀይሚን እንደ አሬነካው እንጨት እያደረጉ የማይሳደቡት እውነት እኔ በዓለም ታሪክ በራሴ ሳድግ ስኖር ያልሰማሁትን ስድብ የሰማሁት እዚህ ቲክቶክ መንደር ነው። እኔ ሰምቼ የማላውቀውን ስድብ ሰምቻለሁ በእሷ የተነሳ። እሷ ምን ያህል ያማታል። እኔ እንደዚህ ውስጥ የተነካው ለዚህ እንኳን አያስብም እንዴ? እረፉ፣ አትሳደቡ ብሎ እንደ ውጭን ቃል እንኳን አውጥቶ ቢወርድ ምን ችግር አለው? ነገ እኮ አብረው ከኖሩ የልጆቹ እናት እኮ ናት። አብረው ከኖሩ እግዚአብሔር ከፈቀደ፣ እግዚአብሔር ደግሞ ቁመናንም ሁሉንም ሲሰጥሽ አስተካክሎ እንድትጠቀምበት በተገቢው እንጂ ከተገቢው ውጭ ከተጠቀምሽበት ይረግፋል፣ ሀብትም ይጠፋል፣ ውበትም ይረግፋል። ይሄን ደግሞ እያየነው እየተማርነው የመጣነው ነው። ልንኖር አይደለም፣ ስንወለድ ልንሞት ነው። ልንሞት እስከሆነ ድረስ ደግሞ ባለንበት ጊዜ ጥሩ ነገር ሰርተን እንለፍ። ወጣትነት አዎ ያንቀዠቅዣል፣ ያስቆጣል፣ ያስጮሃል አውቃለሁ። ነገር ግን ደግሞ አሁን ካሉበትና ከሚሰጡን እንትን አንጻር እንደዚህ መሆን የለበትም። ረገብ ሰከን ማለት አለበት የሚል ሀሳብ ነው ያለኝ። አመሰግናለሁ እህቶቼ፣ እግዚአብሔር ይስጥልኝ። ባረክልኝ። ይታይሽዬ ራሂማዬ ሚውትሽን አውሪ። ራሂማ ወይ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነሽ? ያው ታየች ጨርሰዋለች ሁሉንም ነገር ማለት ነው። የኔም ሀሳብ እንደታየች ነው። ይሄ ሁሉ ነገር የመጣው ባለፈው እንዲህ ላይፍ ላይ ገብቶ ስለሷ የሚሰድቡትን ተናገር ሲባል ነው። ወደኋላ ሊሄድና ሲባል ነው ከውስጥም ትሉኛላችሁ የመላጣ ልጆች ብሎ የጀመረው። ማታም ያው ሁላችሁም እንዳያችሁት ነው። ለሷም ተናገር ሲባል አንድ ኮሜንት ቢጻፍ ነው የሆነ መጥፎ ስድብ ቢጻፍ ነው እሷን ያነበበው፣ ግን ያን ሁሉ አላነበበም። ይሄ ደግሞ ጥሩ አይደለም። ሌላው ደግሞ ኦዲየንስን መለያየት ጥሩ አይደለም። ልክ እንደ ብላቴና ሀይሚ አመዝግኖ የሰደቡትንም ሁሉንም አመዝግኖ ቢወጣ ጥሩ ነበረ። እሷ የገባች ቀን መቼም ላይፍ የተቆራረጠውንም ቢሆን ማየቷ አይቀርም። የእሱን ፎቶ ያደረጉ እንዴት እንደሚሰድቧት እያየ ነው። ትላንትና ግን ማንም የነካው ማንም የሰደበው የለም። ማንም ግን
ያን ሁሉ የኔን ፎቶ ያረጋችሁ ልታሸማቀቋቸው የምትፈልጉ ብሎ ማለቱ ጥሩ አይደለም ሲጀመር ማለት ነው። በጥቅሉ የጨረቃ ፋሚሊ ሁላችሁም የምጠሉኝ የምትወዱኝ አመሰግናለሁ ብሎ መውጣት ነበረበት። በዚህ ልክ እንደዚህ የበታችነት ስሜት ተሰምቷቸው እኔ የከሌ ልጅ ነኝ፣ እኔ የከሌ ልጅ ነኝ። ሁሉም ሰው እኮ ለራሱ ከፍታ አለው። የከሌ ልጅነቱ ደግሞ ማንም ያውቃቸው የለም የመዳም ቅመም እንጂ የቱ ጋ ነው? ብዙ መናገር ግን ይቅር እና የኢትዮጵያ እናት በአጠቃላይ ይሄንን እንደ እናቱ ሰርታ ነው ሁሉም ሰው እና እንኳን በሀገር ላይ ጠላ መሸጥ ይቅርና አረብ ሀገር ልጆቿን ጥላ የቲም ሆና አባታቸው ሞቶ ስንታቸው አይተናል። አረብ ሀገር መታ የምትሰራ ለልጆቿ ስራ የምትፈጥር የምታስተዳድር ቤት ምትሰራ ስንቷለች። የእሱ እናት ብቻ እኮ አይደለችም፣ የሁሉም እናት ናት እንዴ። እኔም በአቅሜ እንኳን በአካባቢዬ ጌሾ አረጌ ሁሉ ነገር ጠላ ሁሉም ሽጧል፣ ያልሸጠ የለም። ምን ኢትዮጵያ እናት ያለችን ቁጭ ብላ እንደ አረብ ሀገር እናት ምናምን አለ የምታሳድገው በሞግዚት እንዴ። ስንቷ ነው በትከሻዋ ልጅ በወገቧ እንጨት ተሸክማ የምታሳድገው። ጠላ መሸጥ ምንድን ነው ነውሩ? አስሬ እየመጡ ኝኝኝ የሚሉት ትልቅም እንደ ትልቅ አይሆንም፣ ትንሽም እንደ ትንሽ አይሆኑም። ሁላቸውም